አልገባሽም? ቆይ ምንድነው ፍላጎትሽ? ሰው ይቅር ሲልሽ አርፈሽ አትቀመጭም? አልገባኝም። ለምንድነው እንደዚህ የተናደድክብኝ? ሰምኛለሽ? እኔ አንቺ ያደረግሽውን ማድረግ አቅቶኝ አይደለም። ገንዘብ አታላትን ትመለሳለች ብዬ ተስፋ አድርጌ ነው እንጂ። አባዬ ምንድነው የምታወራው? ምንድነው የተፈጠረው? ለምን ግልጹን አታወራም? አታስመስይሽ። አንቺ ነሽ በጩቤ አስወግተሽ ታስገድይ ነበር አይደል? አባዬ ስለምታወራው ነገር እኔ ምንም አልገባኝም። ቆይ እሺ እኔ ምን አድርጌ ነው? ለምን አትተውኝም? እኔ ምንም ነገር አላደረኩም። ምን? ቆይ ቲና ለምንድን ነው ከህይወታችን የማትወጪው? ለምንድን ነው የማትተይኝ? ለምንድን ነው? ልቀቀኝ። ተዋት በቃ። ሰምኛለሽ? ከነገ ጠዋት ጀምሮ ልብስሽን ይዘሽ ከዚህ ቤት ውልቅ በይ። በድጋሚ እንዳለሽ ውጪ። ቆይ አባዬ ምንድን ነው የተፈጠረው? አንተ ነህ ለዚህ ሁሉ ተጠያቂ ካሌብ። እኔ ምን አደረኩኝ አባዬ? እንዴ እሷ ለምታጠፋው እያንዳንዱ ጥፋት እኮ እኔ መወቀስ የለብኝም። እና ማንን እንወቀስ ካሌብ? ንገረኝ እስኪ። እችን ሴት ወደ ህይወታችን ያመጣት ማን ነው? ቆይ አባዬ ጥፋት ምንድን ነው ሀሳቡ? ቲና እኔ ለአንቺ ምንም አይነት ፍቅር እንደሌለኝ ታውቂያለሽ አይደል? ስለዚህ እሷን መርጠሃል ማለት ነው? መጀመሪያውን ቢሆን ምርጫ ውስጥ አልነበረችም። እሷ ምርጫ የሌላት ምርጫ ነች። ቢያንስ እንነጋገር ዳኒ። ሁሉም ነገር አስተካክላለሁ። እኔ እኮ የእውነት ነበር የምወደው። በእርግጥ መንገድ ልክ ላይሆን ይችላል፣ ግን ከአንተ ጋር ለመኖር ጉጉት ነበረኝ። ይቅርታ፣ ከዚህ በኋላ ስለዚህ ጉዳይ ባናወራ ግን ደስ ይለኛል። አዎ ይሻላል ዳኒ። ይቅርታ፣ መሄድ አለብኝ። ደህና ነሽ? እግዚአብሔር ይመስገን። አሸነፍሽኝ አይደል? የምን ማሸነፍና መሸነፍ ነው? ትግል ገጥመን ነበር እንዴ? አይመስልሽም? አይ አላወኩም ነበር። ዳኒ አንቺ መርጧል። ከኔ ወሰድሽብኝ። በቃ ተለያየን። ደስ አለሽ? አይ ቲና፣ ድሮም ትግሉ ስትለፊ የነበረው ብቻሽን ነው እንጂ ግልጽ ነገር ነው። ሰላም ሰላም፣ ወደ ቻናል ቤተሰቦቼ አስተውነኝ። ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ ቲና ድራማ እንደፈራን አልቀረም ማለት ነው። አባዬ ተርፏል ማለት ነው። እንደምተርፍ እርግጠኛ ነበርኩ፣ ነገር ግን ዳኒ መተዋልናል የሚል ግምት ነበር ማለት ነው። እንግዲህ በድጋሚ ቲና ተሸነፈች ማለት ነው። ምክንያቱም አባዬ ምንም ነገር አልሆነም ማለት ነው። ትሁት እየሰማቻት ትሁት ከእህቴ ልጅ ጋር እያወራው ነበር። አይታለ ለምን ነው ደነገጥሽው ምናምን እያለቻት ነበር። እንግዲህ ትሁትን ስስጎኗ ስላገኘች በዛ ልትጠቀማት እየሞከረች ነበረ። ጥሩ ሰው መስላ ማለት ነው። ቲና ተቀየረች። አንድ ክፉ ሰው በአንድ ቀን ይቀየራል ማለት ዘበት ነው እና ነገር ግን ትሁቴ ልቧ ንጹህ ስለሆነ ወደ አመነቻት ማለት ነው። ነገር ግን እሷ አባዬን ጨረሰው ብላ ትእዛዝ ሰጣ ነው እንትን ያለችው። ነገር ግን አልተሳካለትም። ትሁትና ካሌብን በጣም ተጨነቁ። ምክንያቱም የአባዬ ስልክ ሲደውል ስልኩም አይሰራም ነበረ። ምን ሆነ አባዬ በማለት እጅግ ስጋት ውስጥ ገቡ። ነገር ግን ለምን ፖሊስ ጣቢያ ሄደን አናመለከትም እያለች ነበረ ቲና። ምናልባት እኮ አንቺ የሆነ ሸበት አሁንም እኔን ጥፋተኛ እያደረገ ነው እያለች አንዱ ድርቅ ብላ መካድ ጀመረች። ምንም እንዳላጠፋችና ምንም እንዳላረገች ስታስመስል ነበር። ቲና መጠርጠራችን ትተን ወደ ፖሊስ ጣቢያ ሄደን መናገር አለብን እያለች ነበር ትሁት። ነገር ግን ካሌብ 24 ሰዓት ካልሞላ እኮ ምንም ነገር ማድረግ አይችልም። ስለዚህ ያንገላቱናል እንጂ ምንም ጥቅም አናገኝም። ስለዚህ ሰፈር ውስጥ ወጥተን ብንፈልግ ይሻላል እያላት ነበር። እሽትና ተስማማለች። ሰፈር ውስጥ ወጥቶ ለመፈለግ ማለት ነው። ቲና እንግዲህ ምንም እንዳልተፈጠረ እያስመሰለች ነበር። ካሌብ እሷ እንዳደረገችው እርግጠኛ ነበረ። አንቺ ነሽ ያደረግሽው አይደለም በውስጥ ጠይቃት። እሷ ምንም ነገር እንዳላደረገችው ስትናገር ነበር። ከዛ መኝታ ቤት ገብታ በሩን ዘግታ ጠብቀኝ ሬሳን በጠው ታቅፈዋለች እያለችው ነበር። ነገር ግን አባዬ የሞተ መስሏት ነበር። አባዬ የሞተ ደስ ብሏት ነበር። አባዬ ግን ድንገት መጣ ማለት ነው። ከዛ ድምፁ እንዳልሞተ ስታውቅ አባዬ እንኳን ደህና መጣ ብላ ልክ ልታቆም ስትል ትሰመኛለሽ፣ ይሁሉ ያንቺ ስራ ነው። አይን በጭው ወቅትሽ ታስገድኝ ነበር አይደለም፣ አልተሳካልሽ። ቆይ ለምንድነው ዛሬ ነገ ትቀየራለሽ ብዬ ዝም ያልኩሽ እንጂ እኮ ፈርቼሽ ወይም ደግሞ
ልጅ ነች ትቀየራለች በማለት ነበር ዝም ያልኩሽ። አሁን ቶሎ ብለሽ ጓዝሽ ሰብስበሽ ከዚህ ቤት ውጪልኝ ታሳፍራለሽ እያላት ነበር ቲና። ነገር ግን ክደቷን ቀጠለች። ምንም ነገር አላደረኩትም፣ ምንም የተፈጠረ ነገር የለም፣ እኔ አይደለም አባዬ፣ እኔ አንተን ላስወጋ አልሞከርኩም፣ በፊት ጥፋቴ አትወቅሰኝ እያለች ስትጮህ ነበር። ነገር ግን የሰው ስራው ነው። ነገር ግን እሷ እንግዲህ ክደቷን ቀጠለች። ምንም እንዳላረገችው እየመሰለች ነበር። ትሁትም በእሷ ተሸወደች። ምክንያቱም ቲና ንጹህ ነች እያለቻት ነበር። ድጋሚ አባቴን ለመግደል ሞከርሽ፣ ምንድን ነው ያደረግሽው ብሎ ካሌብ እጅግ በጣም ተናዶ አነቃት ማለት ነው። ከዛ አባዬ ልቀቃት፣ በቃ ተወው፣ አሁን ልጅ ሰብስበሽ ከዚህ ቤት እንድትወጪ እፈልጋለሁ፣ ትሰምኛለሽ? አሁንስ በክተሽኛል እያለ ገፍቶ ከቤት ያስወጣታል ማለት ነው። ነገር ግን ከቤት ገብታ ጓዛን እየሰበሰበች ነበር። አባዬ አሁን ልታስወካኝ ነበር፣ ይህ ሁሉ ያንተ ችግር ነው ካሌብ እያለ አንተ አይደለም እሷን እዚህ ቤት ያመጣ እያለ ካሌብ ላይ አባዬ እየተቆጣው ነበር። ቆይ አባዬ ምን አደረጉ? ምን ማድረግ ነበረብኝ እኔ? አሁን እያለ ሳውራ ነበር። ይህ ሁሉ ያንተ ችግር ነው፣ ያንተ ሰበብ ነው፣ እዚህ ቤት ይዛባት መጣ ኖሮ ይህ ሁሉ ነገር አይፈጠርም ነበር እያለት ነበር። ነገር ግን እንጃ አባዬ ቲና ሰሞኑን የተቀየረች ይመስለኛል። ይሄንን ያደረገች ብዬ አላስብም። ሆኖም ግን እስቲ እናያለን እያለች ነበረ። ትሁት ግን እሷ እንዳደረገችው ነበር ስታስብ ነበር። እንግዲህ ለአባዬ እንግዲህ ነው ብላ የሰጠች የትሁት አፍቃሪ ወይም ደግሞ ፈላጊው ማለት ነው ትደውልና እኔን አጋለጥክኝ አይደለ? ምን ጉድ ነህ? አሁን ሰዎች እኔን ተጠራጠሩ። ለምንድን ነው እንደዛ ያደረግከው? በቃ ዛሬ ካልተሳካ ሌላ ቀን ይሳካል ማለት ነው እያለ አንቺ ራስሽ ተወጪ እያላት ነበር። እና እያንዳንዱ ነገር ቤት የሚፈጠረው እንድታሳውቅ ይፈልጋለሁ እያላት ነበር ማለት ነው። ዳኒ ደግሞ ኤደንን እየጠበቃት ነበር። ኤደን እንግዲህ ዳኒን ይቅር ማለት ትፈልጓለች ይመስለኛል። ይቅር ያለችው ይመስለኛል። ምክንያቱም ንግግሯም እንደዛ ነው የምስለው። እንግዲህ ቲና ጓዛን እየሰበሰበች በአሁኑ አንቺ እንዳላደረግሽው እርግጠኛ ነኝ እያለቻት ነበር። እናም እባክሽ ተረጋጊ እያለች እሷን እያባበለቻት ነበር። ግን የገዛ ጠላቷ እሷ መሆኗን እሷ አልተረዳችም ትሁት ማለት ነው። በድጋሚ በቲና መሸወዳ ነው እንግዲህ እዛ ቲናን የሚፈልጋት ሰው እየደወለ እያስቸገራት እንደሆነና እንደም ቲና እንዳልሆነ እሷ ትሁትን ሳሳዳት የነበረው ሰው አባዬ ማጓት እንደምፈልግ ትደርስበታለች። ይሄ አንቺ ችግር አይደለም በእኔ ምክንያቱ አባዬ ለመሞት የተነሳ ብላ ቲናን ለማባባል እየሞከረች ነበር። ቲና ነች ግን ነገሮችን ሁሉ ያሰረችው። ነገር ግን እነሱ ማንም ሰው አልነቃባትም። ምክንያቱም በራሷ ነው መውጣት በራሷ ነው መንገድ ነበረ ስትሄድ የነበረው ማለት ነው። እንግዲህ ይደውልና ከህይወቴን ቆይ ከኔ ምንድነው ትፈልጊው? ለምንድነው አትሆኝ? ላገኝሽ እፈልጋለሁ። እንደውም የትናንትና መልእክት መቼም ገብቶሻል፣ ሽማግሌ ሊገልልሽ ነበር እያለች ትሁቴ ሲሰማ ትሄድና አባዬ ቲና ምንም ያጠፋችውን ነገር የለም እኔ ነኝ አባዬ ለማስገደል የሞከርኩት እያለችው ነበር። እና ቲና ነጻ ትሆናለች በዚህ ማለት ነው። እንግዲህ ዳኒ ደግሞ ኤደንን እንደምወዳት እየነገራት ነበር። የማወራ ነገር ስጠፋ እኔ ከወድሻለሁ ስላት ፈገግ ብላ ወደሱ እየዞረች ነበር። እንግዲህ ፈገግታ ለዳኒ ይቅርታ ማድረግ ትፈልጋለች ማለት ነው። እንግዲህ ዳኒና ኤደን እንደድሯቸው አንድ ላይ ይመለሳሉ ማለት ነው። ቲና ግን አሁን እያደረገችው ባለው ነገር ከባድ ነው። ቢሆንም እንግዲህ ኤደን ይቅር ማለት እንደምትፈልግ ዳኒ ከፊቷ መረዳት ይቻላል ማለት ነው። እንግዲህ ትሁት ምን እንደተፈጠረ ቆይ አልገባኝ። ትሁት አባዬን መግደል እንዴት ነው የሞከርሽ ብሎ ሳጣራ ነበረ። ቲና ደግሞ እንግዲህ የትሁት አፍቃሪ ጋር ሄዳ ከሱ ጋር እያወራች ነበር። ትሁት እኮ እንደምንም ብላ አዳነችኝ። ትሁት ልክ እንደሷ ትሁትና ንጹህ ልብ ያላት ሴት ነች እሷ እያለ ነበር። እኔ ከሷ ጋር ችግር የለብኝም ግን አትርፋኛለች ለማንኛውም እያለችው ነበር። ትሁት በሀሳብ ጭልጥ ወደ ሄዳ ኤደን ስትመጣ አላየችም። በጣም ትደነግጥና የተፈጠረውን ነገር ሁሉ ነገር ትነግራታለች። ከዛ ምን ሆነሽ ነው ትሁት ጥሩ ስሜት ላደለሽ ብላ ስትጠይቃት ትናንትና ማታ የተፈጠረው ነገር አልሰማሽም አይደለ እያለች አባዬ ለሞት ነበረ ትንሽ ተረፈ እያለች እንደውም እሷን የማሳደድ ሰው እንደሆነ ነገረቻት ማለት ነው። እና ምናምን ብላ ስታወራ በእኔ ምክንያት ልሞት ነበር አባዬ
እያለች ስታወራት ነበር። ታዲያ አሁን ምን ተፈጠረ እያለች ስታወራ ነበር። እንግዲህ ቲና በድጋሚ ዳግን አግኝታ ቁርጧን ለማወቅ ሀሳብ ምንድነው ንገሪኝ እያለችው ነበር። እኔ ለአንቺ ምንም አይነት ፍቅር የለኝም፣ ስለዚህ ከአንቺ ጋር መቀጠል አልችልም ስላት ቲና ተስፋ ትቆርጥና እሺ እንደዛ ከሆነ እዚህ መቆየት ጥቅም የለውም አመሰግናለሁ ብላ ጥላት ሄዳለች። ዳኒ ቅራዴ ስለ የሆነ ነገር እያሰረች እንደሆነ ተረድቷል ማለት ነው። በመጨረሻ ትሁትና እንግዲህ አፍቃረው ይገናኛል። ትሁቴ ብሎ እንዳትጠጋኝ እርቀትን ጠብቅና አውራኝ፣ ምንድነው ከኔ የምትፈልገው? ለምን አትወኝ እያለች ስትጮህ ነበር። አይ እኔ የምፈልገው ከአንቺ ጋር ነው፣ ወደ ሀገራችን ተመልሰን ልክ እንደ ድሯችን በፍቅር እንድንኖር እፈልጋለሁ እያላት ነበር። በጭራሽ እሱ ማድረግ አልችልም፣ ስለዚህ ከህይወቴ እንድትወጣልኝ እፈልጋለሁ፣ እባክህን እኔ በጭራሽ ከአንተ ጋር መሆን አልፈልግም እያለችው ነበረ። ነገር ግን መቼም እንደማይተዋት ነግሯት ይሄዳል ማለት ነው። አባዬ ካልብን ትውት መጠበቅ ያለብህ አንተ ነው፣ እኔ ከጎረምሳ ጋር አልሯሯጥም፣ ካሁን በኋላ አንተ ነው መጠበቅ ያለብህ እያለችው ነበር። ኤደንና ቲና በመጀመሪያ መጨረሻ ተገናኙ ማለት ነው። አሸንፌሻል፣ ደስ ብሎሻል አይደለ እያለቻት ነበር። ቆይ እንዴት ማለት ጦርነት ጀምረን ነበር እንዴ? ያው ጦርነት ውስጥ ነበር። እንግዲህ ዳኒ አንቺ መርጧል፣ ስለዚህ አሸንፍሻል ማለት ነው እያለቻት ነበር። ድሮም እኮ ቲና ያንቺ አልነበረም እኮ እያለቻት ነበር። ካሌብና ትሁት ዳኒ አባዬ አንድ ላይ እያወሩ ነበር። እናም ስለ ዳኒ ስለ ትሁት ነገር ሁላችሁም ከጎንሽ ነን፣ ስለዚህ አትፍሪ እያለች ነበር። እነሱ ከቤት ሲወጡ እንግዲህ በድጋሚ ቲና አባዬ ለመግደል የሚጠጣበት ሻይ ውስጥ መርዝ ትጨምራለች። ካሜራ አለ የተባለው ካሜራ የማይ ይመስለኛል። በነገራችን ላይ ቲና አባዬ ይህን ሻይ ጠጥቶ ደግሞ ምንም ነገር እንደማይሆን ተስፋ አድርጋለሁ ማለት ነው። ውድ ተመልካቾቼ የዛሬ ቪዲዮ ይመስል ነበር። በሌላ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛልኝ።